Hello guys, how are you? Are you fine? Okay, today I'm going to teach you about the difference of the preposition of at, on and in የሚለው ነገር በደንብ ልዩነታቸው ማየት እንሞክራለን። ስለዚህ እስከ መጨረሻ ይህ ቪዲዮ ተከታተሉትና ተጠቃሚ ትሆናላችሁ። ኦኬ እንለፍ። In used to generally refer to being inside or something or within a large space of or periods. ውስጥ ነገር የገባ ነገር ከሆነ በቃ በማንኛውም ነገር የተከበበ ነገር ውስጥ ከኖረ እሱ ኢን ተጠቀማለን። እንደገና ደግሞ ለሰፊ ነገር የተገለጠ ነገር ከሆነ ደግሞ ለሰፊ ነገር ለሀገር ለከተማ ወይ ደግሞ ለብዙ ሰፊ የሆነ ነገር ለማመልከት ኢን እንጠቀማለን ማለት ነው። ለጊዜም ለሰፋ ያለ ጊዜ ማለት ነው። እሺ on used to usually indicate a position on a surface or a specific day በቃ ሳርፌስ ወይ ደግሞ አሁን የሆነ ሰፊ የሆነ ነገር አለ አይደለ እዛ ውስጥ የተቀመጠ ነገር መካከለኛ የሆነ ሰፊ ነገር እዛ ካቀመጥነው on ekele on a womber እንላለን on the table on the chair ገለ እንላለን አይደለ እሱን ነገር ያመለክተናል ማለት ነው ቦታ ከሆነ እንደገና ለሰዓት ወይ ደግሞ ለጊዜ ደግሞ መካከለኛ ነገር እንጠቀምበታለን ማለት ነው ማን on ከሆነ እሺ አትሳ at used to typically denotes a point or a specific location or a precise time precise ወይ ደግሞ ግልጽ የሆነ point ነገር ነው የሚያሳየን ቦታ ከሆነ specific የሆነ ቦታ ያሳየናል በቃ ጠባብ የሆነች ቦታ ወይ ደግሞ አዛ ታርጌት ያሳየናል ማለት ነው ጊዜ ከሆነ ደግሞ ትንሽ ሰዓት ነው የሚያመለክተው ማለት ነው ሰዓቱ ትንሽዋ ጊዜ ማለት ነው ያመለክተናል ማን at ከሆነ ማለት ነው አሁን ወደ እያንዳንዳቸው እንሄዳለን preposition of time using at on and in አሁን time እንጠቀመው በምንድን ነው time እንጠቀምባቸዋለን ሁሉን ግን ታይማቸው ግን የተለያየ ነው ሰፋ ያለ ከሆነ ታይሙ in እንጠቀማለን መካከለኛ ከሆነ on እንጠቀማለን እንደገና ትንሽዋ ከሆነች ወይ ደግሞ specific time ከሆነ ደግሞ ምን ተጠቀማለን ማለት ነው at እንጠቀማለን ማለት ነው እሺ this describes when something happens አንድ ነገር መቼ እንደሚደረግ እየተደረገ እንዳለ ይነግራላል present tense ማለት ነው happened ወይ ደግሞ ያለፈ ነገር መቼ እንደተደረገ ያሳየናል or will happen ወይ ደግሞ መቼ እንዲደረግም ያሳየናል ስለ ጊዜ ማለት ነው ስለዚህ this answers what the question when መልስ ይሰጠናል ማለት ነው አሁን ወደ ስፔሲፊክ እንሄዳለን ስፔሲፊክ እያንዳንዳቸው እናያለን ማለት ነው ከማን እንጀምራለን ማለት ነው at የሚለው preposition እንጠቀማለን at used to specific time ስፔሲፊክ የሆነ ታይም ለመጠቆም ያገለግለናል ማን at የሚለው preposition ኦኬ እኔ ጋር ናችሁ አይደለ እኔ ጋር ከሆናችሁ ደግሞ ተከታተሉኝ በደንብ subscribe share and like እያላችሁ ደግሞ ለዚህ ቻናልን በተሰብ እየሆናችሁ ሂዱ ኦኬ like at 6 am አሁን ስፔሲፊክ ታይም እያሳየን ነው at 6 am ማለት ስፔሲፊክ ታይሙ የሆነ ነገር እየተተገበረ መሆኑ ይነግረናል at 7 am እነሳለሁ I always wake up at 7 am ለምሳሌ ማለት ይችላሉ ሴንተንስ መስራት ይችላሉ ግን at ታይሙ at 4 am or at 4 pm እያልን መናገር እንችላለን ማለት ነው እሺ at midnight ወይ ደግሞ እኩለ ሌሊት የሆነ ነገር ደግሞ at እንጠቀማለን ለሌሎቹ ጧት ማታ ቀን ገለ እያልን ስንሄድ on the noon on the morning on the evening እያልን ነው የምንሄድ on ነው የምንጠቀመው night ከሆነ ግን at night ከሆነ ወይ ደግሞ ሌሊት ከሆነ ግን at ነው የምንጠቀመው እዚህ ላይ በደንብ ልዩነቱ ምን እንደሆነ እዩትና ሁሌ የምትጠቀሙበት መለየት አለባችሁ ማለት ነው ስለዚህ midnight አሁን ወደ ኤግዛምፕል እየሄድኩ ነው ኤግዛምፕል 1 ኤግዛምፕል ስንጠቀም ምክንያቱ ይረዳችኋል ምን ይያል እንደሆነ ሐሳቡ እየተረዳችሁ ይሄዳልና ልዩነታቸውም እየበረላችሁ ይሄዳል ማለት ነው ኤግዛምፕል 1 I get up at 6 o'clock አለ I get up አሁን መቼ ነው የምንነሳው ማለት ነው ካለበት ወደ ሌላ ለመሄድ get up የሚያደርገው ወይ ደግሞ የምንነሳው መቼ ነው 6 ሰዓት ነው 6 ሰዓት ሰዓቱ ነው የሚነግረን ስፔሲፊክ ሰዓቱ እየነገረን ነው ማለት ነው ስለዚህ at ተጠቅመን ነው at 6 o'clock I get up at 6 o'clock የሚለው ነገር ማለት ነው ሁለተኛው ኤግዛምፕል the movie starts at midnight ፊልሙ የሚጀምረው እኩለ ሌሊት ነው እያለ ነው እኩለ ሌሊት ነው የሚጀምረው እያለ ነው at midnight okay ሶስተኛ we arrived home at 8 am
ቤት ምን ይደርሰው 8 ሰዓት ኤኤም ነው ከሰዓት በፊት ኤኤም ነው ማለት ከሰዓት በፊት 2 ሰዓት ማለት ነው በእኛ ማለት ነው እሺ we arrived home at 8 am ይለናል ማለት ነው እሺ አራተኛው ኤግዛምፕል what are you doing at the moment በአሁኑ ቅጽበት ምን እየሰራህ ነው እያለው ነው ቅጽበት ነገር እያሳየናል at the moment አሁን በአሁኑ ሰዓት አሁን ሂደቷ ምን እየሰራህ ነው እያለው ነው ምን አለው what are you doing at the moment ስለዚህ at ምንድነው የምንጠቀመው specific time እኔ ጋር እንደሆናችሁ ተስፋ እያደረኩ ነው አሁን at በሌላ ነገር ደግሞ እንጠቀማለን ምን at is to holiday period ወይ ደግሞ በዓል የሆነ ነገር ያሳየናል ግን ቀኑ ሳይጨምር እያልኳችሁ ነው አተ ቀኑ ከጨመረ on ነው የምንጠቀመው እኔ ጋር ናችሁ አይደል ቀኑ ሳይጨምር ምንድነው at is to holiday period for example at Christmas በልደት በዓል እያለን ነው እሺ at Easter በፋሲካ ዕለት እያለን ነው በፋሲካ ቀን በፋሲካ እያለን ነው እሺ አሁን ወደ ኤግዛምፕል አስገብተን እስኪ እንየው ኤግዛምፕል 1 do you eat too much at Easter አሁን question mark ነው በፋሲካ ዕለት ብዙ በልታል ወይ እያለው ነው እየጠየቀው ነው at Easter do አልጨመርንበትም በደንቢ on ስንጠቀም ልዩነቱ ይበራርላችኋል አሁን አስተውሉ at Easter ነው ያለው at Easter do አልተነገረም እሺ do you eat too much at Easter ብዙ በልታል ወይ በፋሲካ ዕለት እያለው ነው እሺ ሁለተኛው ኤግዛምፕል come and visit us at the Christmas አለ come and visit us at Christmas በልደት ቀን ናና ጎብኝኘን ወይ ደግሞ ብቅ በለን እያለው ነው at Christmas ስለዚህ at Christmas ማለት at የሚያመለክተው ልደቱ በዓሉ ነው የሚያመለክተው ማለት ነው ሶስተኛው ኤግዛምፕል at Christmas አለ I like to spend time with my family በልደት ቀን ቤተሰቦች ጋር ማሳለፍ ደስ ይለኛል እያለው ነው ሰውየው at Christmas at እየተጠቀምነው ነው አንተ at indicates the proposition of time I like to spend time with my family ከቤተሰቦቼ ጋር ማሳለፍ እወዳለሁ እያለ ነው እግረ መንገዳችሁ ትርጉሙ ያወቃችሁ ሄዱ at Christmas ስለዚህ at ምንድነው የምንጠቀመው ከሆሊዴይ ከሆነ የምንጠቀማለን ማለት ነው አሁን ደግሞ ወደ ሁለተኛው እንሄዳለን use of on to the day on preposition of use it in the day ከሆነ day ቀኑ መቼ እንደሆነና ለመጠቆም ከፈለግን on እንጠቀማለን ማለት ነው like on Monday የሆነ ነገር አምጥተ on Monday on Tuesday on Friday on Sunday on Thursday የፈለግነው ቀን ሰባቱ መናገር እንችላለን on እያስገባን ማለት ነው ስለዚህ on ምን ተጠቀመው day ከሆነ ሰዓት ከሆነ at ነው እያልኳችሁ ነበር አሁን ግን ቀኑ እየነገርኳችሁ ነው አሁን ኤግዛምፕል እንሄዳለን ኤግዛምፕል ስንጨምር በደንብ እየተረዳን ስለሚሄድ ማለት ነው I will visit my family on Thursday አለ Thursday I will visit my family on Thursday on indicates the preposition of time ስለዚህ ቀኑ ያመለክተናል ማለት ነው on ስለዚህ ቤተሰቦቼ በሐሙስ እጎበኛቸዋለሁ ወይ ደግሞ ሄጄ አያቸዋለሁ እያለ ነው ኦኬ ወደ ሁለተኛው ኤግዛምፕል we heard where he was on Tuesday አለ where he was on Tuesday ማክሰኞ እሱ የት ነበረ እያለን ነው የት ነበረ ማክሰኞ እሱ እያለን on Tuesday ዋና ዓላማችን preposition ምን ላይ እንደተጠቀምን ነው day ላይ ወይ ደግሞ ቀኑ ላይ ማለት ነው ኦኬ ወደ ሶስተኛው ኤግዛምፕል I will fix the car on Monday አለ I will fix the car on Monday መኪናዋ ሰኞ አስተካክላታለሁ እያለ ነው ቃል እየገባ ነው ገና ሊያስተካክላል I will fix the car on Monday ለሰኞ አስተካክላታለሁ ስለዚህ ችግር የለውም በዛ ቀን መውሰድ ትችላለህ እያለው ነው አንተ እሺ ስለዚህ on ምን ላይ እየተጠቀምነው እንዳለን እንደገና at ልዩነታቸው እያያችሁ እንደሆነ ተስፋ አደርጋለሁ እሺ on is to express dates አሁን ደግሞ date ማለት ምንድነው day እና date
ልዩነቱ ታውቃላችሁ አይደል? መለየት ያለባችሁ ቀንና እለት ማለት ነው። ቀኑ ያየን ነበር። ቀኑ ማለት ማክሰኞ ነው፣ ሰኞ ነው ገለ እያልን እንሄዳለን። እለቱሳ ስንት ነው ማለት አሁን እለት ላይ እንጠቀማለን። ምን ላይ ምን ኦን የሚለው ፕሪፖዚሽን ነው የምንጠቀመው ማለት ነው። ኦን ዘ 19th 19ኛው ቀን እያለን ነው። ኦን ሜይ 4th ኦን ኒው ይርስ ዴይ አሁን በቀኑ እየነገረን ነው ማለት ነው። ኦኬ ኤግዛምፕል ማይ በርዝዴይ ኢዝ ኦን ሜይ 60th ኦን ሜይ 60th የኔ ልደት መቼ ግንቦት 6 ነው፣ ግንቦት 6 ነው እያለን ነው። 6 ወሩ አለ፣ ቀኑ መጨመር አለበት። ወሩ ብቻ ከሆነ ኢን ነው የምንጠቀመው። አስተውሉ እዚህ ላይ ወሩ ብቻ ከሆነ ቀን ካልጨመረ ኢን ነው የምንጠቀመው። ፊት እንዳልኳችሁ ነው ኦን አት የምንጠቀመው በዓሉ ብቻ ከሆነ ነው። ቀን ከጨመረ ኦን እናደርገዋለን እያልኳችሁ ነበር አይደል? አሁን my birthday is on May 16th አለ። የኔ ልደት ግንቦት 6 ነው ወይ ደግሞ ግንቦት 6 ነው እያለን ነው። ስለዚህ on May 16th on 60 ስላለች on ወሰደን ማለት ነው። በደንብ ልዩነቱ ያዙ። አንተ ኢን ይሆን ነበር lower in ነው የሚገባው፣ ግን ቀኑ ስለጨመረ ነው እያልኳችሁ ነው ማለት ነው። እሺ ሁለተኛ we open gifts on Easter day አለ። Easter day on Easter ብቻ ከሆነ አት ልወስድ ነበረ። በደንብ እያያችሁ ነው አይደለ? አት ይወስድ ነበረ። አሁን ግን day Easter's day እያለ ነው። ደዩ ጨመረና on Easter's day እያለ ነው። ስለዚህ on Easter's day ከጨመረ ያን በዓልም ከሆነ on ነው ወስደው ማለት ነው። ስለዚህ we open the gifts on Easter's day አሁን ጊፍቱ ወይ ደግሞ ስጦታው የምንከፍተው በፋሲካ ቀን ነው እያለን ነው ማለት ነው። ቀን ነው። ሶስተኛው ኤግዛምፕል I will come on the first day of September እያለ ነው። first day of September አለ ኢን ይወስድ ነበር። days first days ማለት አንድ ቁጥር ማለት ነው። ሰፕተምበር 1 ማለት ነው። ስለዚህ አንድ ስላለች ስፔሲፊክ ታይማ ቀንዋ ስላለች ምን ወሰድን ማለት ነው? ኦን ነው እንወስደው ማለት ነው። የወርዋ አንዲት ቀን ከወሰድን ምንድነው የምንወስደው? ኦን ነው የምንወስደው። በደንብ ልዩነቱ በደንብ እያያችሁ አንተ I will come on the first day of September first day of on the first day of September ስለዚህ ዴይዋ ቀንዋ ለይተን ስለወሰድን ወር ብቻ ስላልሆነ ኦን ወስደናል ማለት ነው። አሁን ወደ ሶስተኛው ፕሪፖዚሽን እንሄዳለን። እሱ ደግሞ ኢን ይባላል። ኢን used to express months started with in February, in May, in March, in July እያልን እንሄዳለን። ሁሌ እነዚህ ወሮቹና ቀኖቹ ካፒታል ሌተር ወይ ደግሞ ካፒታላይዝ እያደረጋችሁ ነው መነሳት ያለባችሁ። ስለዚህ ስሞች ስለሆኑ ማለት ነው። ስለዚህ ወር ብቻው ከሆነ ቀን ካልጨመረ ስፔሲፊክ ቀን ከሌለው ግን ኢን ነው የምንወስደው ብያችኋለሁ። ኢን ነው የምንወስደው። በደንብ እየተረዳችሁ ነው። ኢን የምንወስደው ወሩ በሙሉ በቃ ስፔሲፊክ የሆነ ታይም ማሳየት የሌለብን ከሆነ ነው። ስለዚህ in February, in May, in March, in July, in በቃ 12 ወራት መቀጠል ትችላላችሁ ማለት ነው። እሺ ኤግዛምፕል my birthday is in May አለ። አሁን my birthday is in May ማለት የኔ ልደት ግንቦት ነው እያለ ነው። መቼ ቀኑ አይታወቅም፣ ግን ግንቦት ውስጥ እንደሆነ ነው። ስለዚህ ስፔሲፋይ የሆነ ነገር የለውም። ጀነራላይዝ የሆነ ነገር ነው። ኢን የሚወስደው ሰፊ ነገር ነው ብያችኋለሁ አንተ። ስለዚህ እየተረዳችሁ እንደሆነ ግን ተስፋ አደርጋለሁ። አሁን ወደ ሁለተኛው ኤግዛምፕል እንሄድ። I'm going to vacation in July አለ። I'm going on vacation in July. ኢን የወሰደው ጁላይ በቃ ወሩ በሙሉ ስለሆነ ማለት ነው። እሺ ሶስተኛ I will come back here in August ወደዚህ ተመልሼ የሚመጣው ነሐሴ ውስጥ ነው እያለ ነው። ነሐሴ መቼ ቀኑ ገለ አይታወቅም። ኢን ተጠቀምን ማለት ነው። ስፔሲፊክ ዴይ ወሩ ጠቅሶ ስፔሲፊክ ዴይ ስላልጠቀሰ ስለዚህ ኢን ወሰድን ማለት ነው። እየተረዳችሁ እንደሆነ ግን ተስፋ አደርጋለሁ። ሰብስክራይብ፣ ሼር ኤንድ ላይክ እያደረጋችሁ ደግሞ መሄድ አለባችሁ። ቴንክ ዩ ቨሪ ማች። እንቀጥል።
in እንደገና በሌላ አባል ደግሞ ሌላ እንጠቀማለን in is to express years of number አለ years of number አሁን years of number ማለት አሁን 11 በ1982 እያልን እንሄዳለን አይደለ አዎ እነዚህም እንጠቀማለን ማለት አሁን በደንብ እዩ in 1975 in 1996 in 2080 እያልን እንሄዳለን ስፔሲፊክ ዓመተ ምህረቱ መጥቀስ ያለብን ደግሞ ምንም ሌላ ካልጨመረ ኢን ነው የምንጠቀመው ኦን ገለ አንጠቀምም አት አንጠቀም ሌላ አንጠቀም ኢን እንጠቀማለን ስፔሲፋይ የሆነ ዓመተ ምህረቱ በሙሉ ነው እየወሰድነው ያለነው አንተ ዓመተ ምህረቱ መቼ ዓመት አሁን ይሄ ዓመት ምንድነው በኢን ነው የምንጠቀመው ጀነራላይዝ የሆነ ማለት ነው እሺ ስለዚህ ይሄ እያለን ነው ኤግዛምፕል I was born in 1975 አዎ በቃ መቼ ቀኑ ገለ አይጠቅስም ስለዚህ in 1975 ተወለድኩ ማለት ነው እኔ የተወለድኩት በ1975 ነው እያለ ነው ማለት ነው እሺ ሁለተኛው ኤግዛምፕል አበበ was born in 1980 አዎ አበበ መቼ ተወለደ በ1980 ተወለደ ማለት ነው in ተጠቅመናል ማለት ነው እዚህ ላይ in preposition of in indicates what about the broad period of time ያመለክታል ማለት ነው እሺ ሶስተኛው ኤግዛምፕል the treaty was signed in 1960 ያ treaty ማለት አሁን የሆነ ፍርማ የተፈራረሙበት አለ ሆነ ውል ውል የተፈረመው ውስጥ በ1960 ዓመተ ምህረት ነው የተዋዋሉበት ወይ ደግሞ የሆነ ፍርማ የተፈረመ ውል የሆነ ነገር አንድ ነገር እናደርጋለን ውል ብዙ አለ አይደለ ያ መንግስታት የሚያደርጉት ነገር ማለት ነው ኦኬ ይህን እንጠቀማለን ማለት ነው ኦኬ እንደገና use to express the century እንጠቀማለን decade እንጠቀማለን century decade ገለ እንጠቀማለን ማለት ነው in this 19th century in the 4th century አወቃ አሁን ordinary ነው የምጠቀመው ማለት ነው እዚህ ላይ እሺ example we are living in the 22th century አሁን በ12ኛ ክፍለ ዘመን ነው የምንኖረው ያለነው አሁን እያለ ነው አንተ 12ኛ ግን አልገባም እኮ ግን በቃ እያለ ነው s ordinary ተጠቀሙ we are living in the 22th century ይላል ሁለተኛው ኤግዛምፕል it was built in the 21st century እያለ ነው እሷ ይሄ ቢልዲንግ አለ የሆነ የታነጸ ነገር እሱ የታነጸው በ21ኛው ክፍለ ዘመን ነው እያለን ነው ስለዚህ ኢን ነው የምጠቀመው ኢን ዘ እያለን ነው ማለት ነው ኢን የአመርተ ሰንቸሩ እየጠቀመን ነው ማለት ነው ወይ ደግሞ የሆነ ክፍለ ዘመኑ እያሳየን ነው ማለት ነው ሶስተኛው it was started in the 4th century አዎ እሷ የተጀመረችው በ4ኛው ክፍለ ዘመን ነው እያለ ነው ስለዚህ ኢን ነው የምንጠቀመው እዚህ ላይ ማለት ነው ስለዚህ ሴንቸሪ በቃ ስፔሲፊክ ሴንቸሪ የሆነ ነገር ምን እንጠቀማለን ማለት ነው ኢን እየተጠቀምን ነው የምንሄደው ማለት ነው ኢን use to express season ደግሞ season ወቅቶች ምንላቸው ነገሮች እነሱም ምንድነው የምንጠቀመው ሰፋ ያሉ ናቸው አይደለ ፐሬዳቸው እንዲያውም ከወር የጨመሩ 3 ወር የያዙ ናቸው ስለዚህ ኢን እንጠቀማለን ማለት in winter in summer in autumn in spring እያን እንሄዳለን ማለት ነው እነዚህ ግን ካፒታላይዝ ማድረግ አንችልም ማለት ነው እነዚህ ወቅቶች ካፒታላይዝ አናደርጋቸውም በቃ አናደርጋቸውም በምን በስሞል ነው የምንጀምራቸው ማለት ነው ምክንያቱ ህጋቸው እንደሱ ነው እሺ አንደኛው ኤግዛምፕል we go to London in summer ክረምት ላይ ወደ ለንደን እንሄዳለን in summer እያለን ነው in summer in indicates the proposition of time the broad one okay ሁለተኛው ኤግዛምፕል does it rain here in winter አለ does it rain here in winter በበጋ ላይ እዚህ ዝናብ ይዘንባል ወይ እያለ ነው እየጠየቀ ነው አንተ እዛ የሚኖር ሰው ኦኬ in winter ስለዚህ ሲዝኑ እያሳየን ነው ማለት ነው ኦኬ እየተረዳችሁ እንደሆነ ግን ተስፋ አደርጋለሁ ኦኬ ወደ ሶስተኛው ኤግዛምፕል ነው there are many flowers in spring በጸደይ አሁን ወደ መስከረም አልፎ ያለው ስፕሪንግ እንለዋለን ጸደይ ነው ወይ ደግሞ ቀው እንምልለው ማለት ነው በልግ ሳይሆን ይሄ
አዝመራ የሚገባለት ጊዜ ወቅት አለ አይደለ እሱን ላይ እንባባ የሞላበት ነው አይደለ እሱን ላይ ነው የሚለው in spring እያለ ነው ስለዚህ there are many flowers in spring ስለዚህ ብዙ ፍላወር አሉ በአዝመራ የሚገባበት ወቅት እያለ ነው አንተ እሺ preposition of place using at on and in አሁን እስካሁን ያየናቸው ታይም ነው ወይ ደግሞ ጊዜ ስለ ጊዜ የሚያመለክቱ on and at and in ተጠቅመን preposition ተጠቅመን እነዚህ ስለ ታይም እያየን ነበርን አሁን ደግሞ እንደገና ስለ ቦታ ጊዜ ሳይሆን ስለ ቦታ እናያለን ማለት ነው at for a point specific location ይለናል እዚህ ላይም በቃ ጠበብ ያለ ነገር ምንድነው የምንጠቀመው ማለት ነው at እንጠቀማለን ማለት ነው at እንጠቀማለን ምን ጠበብ ያለ ቦታ ከሆነ ወይ ደግሞ ስፔሲፊክ የሆነ ቦታ ለመጠቆም ከፈለግን ማለት ነው at ተጠቀም እሺ ኤግዛምፕል meet me at the gate ይላል meet me at the gate በሩ ላይ አገኘን በቃ ስፔሲፊክ ቦታ እየጠቆምን ነው አይደለ በሩ ላይ አገኘኝ ይያለው ነው at the gate ሁለተኛው ኤግዛምፕል they are at the party እነሱ እዛ ዝግጅት ላይ ቦታው ስፔሲፊክ ቦታ እየጠቆሙ እዛ ዝግጅት ቦታ ነው ያሉት ስፔሲፊክ ቦታ እየጠቆሙ ነው ማለት ነው ስለዚህ at the party ሁለተኛው ኤግዛምፕል he is at the ሙዚየም እሱ ያለው ሙዚየሙ ላይ ነው በቃ በሌላ ወደ ሌላ ገለ አትጠቁም አትፈልገው ሙዚየሙ ላይ ነው ያለው እዛ ከርክ ታገኘዋለህ ያለው ነው at the museum specific point specific ቦታ እያሳየው ነው እየነገረው ነው ማለት ነው at the museum he is at the museum አራተኛው ኤግዛምፕል I am at the bus stop ማኪና ወይ ደግሞ እነዚህ ባሶቹ የሚቆሙበት ቦታ ነው ያለሁት እያለ ነው I am at the bus stop ባሶቹ የሚቆሙበት ቦታ ነው ያለሁት ስለዚህ እስካሁን at ተጠቅመናል ማለት ነው አሁን ደግሞ ወደ on አጠቃቀሙን እናያለን on for surface or a line የሆነ ቦታ መካከለኛ ቦታ ነው surface ወይ ደግሞ ሰፊ የሆነ ቦታ የተቀመጠ ለመጠቆምም እንጠቀማለን ማለት ነው on For example, the book is on the table አለ ቴብል ጽፍ የሆነ ነገር አለ አይደለ መጽሐፉ ከቴብሉ በላይ ነው ያለው ተቀምጦ እዛ ላይ ያለ ነው the book is on the table መጽሐፉ ከቴብሉ በላይ ነው ያለው እያለ ነው ሁለተኛው my laptop is on my desk ይላል on my desk ላፕቶፔ ከደስኬ ላይ ነው ያለችው እያለ ነው on እንጠቀማለን ማለት ነው her office is on the first floor የሷ ኦፊስ ፈርስት ፍሎር ነው የመጀመሪያው ፍሎር ነው ያለችው እያለ ነው ማለት ነው on the first floor አሁን በቃ ሚዲየም ጽፍ የሆነ ነገር እያሳየን ነው ወይ ደግሞ ላይን የሆነ ነገርም ያሳየናል ማለት ነው and public transport and public media is we use on አሁን ምንድነው ምንለው public transport ማለት እነዚህ ትላልቅ የሆኑት on train on bus on plane እነዚህ on ነው የምንጠቀምባቸው ማለት ነው አሁን ምክንያቱ በላይ እንደማነሱ ሰፊ ሆኖ ላይ ስለሆኑ ጽፍ ነገር ስለሆኑ ማለት ነው እሺ እንደገና ሚዲያ ደግሞ on the TV አሁን አንድ ዜና አይቻለው on the TV ገለብለን ነው የምናወራው on the internet on the news etc እያልን ነው on the radio በቃ in አንልም እነዚህ ስለዚህ on የምንላቸው ማለት ነው ስለዚህ በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ አሁን ደግሞ ወደ in እናልፋለን ኢንስ ምንድነው የምንጠቀመው ቦታ ላይ ሰፋ ያለ ቦታ ለማመልከት ወይ ደግሞ ለመጠቆም ከፈለግን ኢን ተጠቅመን ወይ ደግሞ ኢን ፕሮፖዚሽን ተጠቅመን ነው ናገረው ወይ ደግሞ የምንጠቁመው ማለት ነው ኢን ፎር አን ኢንክሎዝድ ስፔስ or begin side contain countries building city country country ለአገሮች ወይ ቢልዲንግ የሆነ ነገር ወይ ደግሞ ሲቲ ለከተማዎች ማለት ነው በጀነራሊ ማለት ነው ወይ ደግሞ ኢንክሉሲቭ የሆነ ያልተዘጋ ብዙ ነገር ወይ ደግሞ ኢን የሆነ ነገር ውስጥ የሆነ ነገር ጠባብም ይሁን ገለ ይሁን ኢን ውስጥ ከሆነ ግን እሷ ጠባብም ትሁን ኢን ነው የምንጠቀመው ባይዘው ምክንያቱም ውስጥ ገብተ የምታገኘው ወይ ደግሞ ውስጥ የሆነ ነገር ተገብቶ ከኖረ ኢን ዘ ቦክስ ማለት እንችላለን ኢን ዘ ማነሱም ስለንላለን ለሰፊ ነገር ለግልጽ ነገር የሆነ ግን ለሰፊ ነገር ነው የምናገረው ማለት ነው ልዩነቱ እያያችሁ መሆኑ ነው እሺ thank you very much እንቀጥል ኤግዛምፕል I am in the car አለ ካር አሁን ፐብሊክ ትራንስፖርት አይደለም ካር ትንሹ ካር ማለት ነው ስለዚህ ውስጥ መኪና ነው ያለው እያለ ነው I am in the car ማለት ውስጥ መኪና ነው ያለው እያለ ነው ሁለተኛው ኤግዛምፕል she lives in Addis Ababa
ሲቲ ነው አዲስ አበባ አይደል? ሰፊ ነው አዲስ አበባ። የት አካባቢ ስፔሲፊክ ታይም አያሳየንም። ስለዚህ ኢን አዲስ አበባ እንደሚኖር ግን እየጠቆመን ነው ማለት ነው። ለሰፊ ቦታ ብያቸዋለሁ። ለውስጥ ነገር ካልሆነ ለሰፊው ነገር ነው ምንናገረው ብያቸዋለሁ። እሺ ስለዚህ ሺ ሊቭስ ኢን አዲስ አበባ ማለት ኢን ተጠቅመን ነው ማለት ነው። አሁን ሶስተኛው ምንድነው የሚለው? ሂ ሊቭስ ኢን ኢትዮጵያ። አዎ በአገር ነገር ነው። አገር ለመጠቆም ከፈለግን ኢትዮጵያ ውስጥ ነው የምንኖረው። ኢትዮጵያ የት አካባቢ ስፔሲፊክ ቦታ አይጠቁምም አይደለ? ስለዚህ በሰፊው ነገር እየተናገርን መሆኑ ነው። እሺ ሂ ሊቭስ ኢን ኢትዮጵያ ማለት ስለዚህ ለሀገር ነገር ከሆነ ኢን ኦን አንጠቅም፣ አት አንጠቅም። ምንድነው የምንጠቀመው? ኢን በቃ እዛ ውስጥ እዛ ስፔስ ውስጥ እንደሆነ ነው። ስፔሱ ውስጥ ስፔሲፊክ ነገር አይጠቁምም። እሺ አራተኛው ኤግዛምፕል ማይ ፔን ኢዝ ኢን ዘ ባግ አለ። እስክሪብቶ ከቦርሳው ውስጥ ነው ያለችው። ያን ውስጥ ከሆነ ኢን ነው የምንጠቀመው እኮ ብያቸዋለሁ። ያ እሱም በቃ ስፔሲፊክ የሆነ ክስ ያለው የሆነ ነገር አለው አይደለ? እዛ ግን ውስጥ እንዳለ ግን ብቻ እየተናገረ ነው ማለት ነው። ውስጥ ከሆነ ደግሞ ኢን እንጠቀማለን። አት አንጠቀም፣ ኦን አንጠቀም። ያ አምስተኛውና የመጨረሻው ኤግዛምፕል they are in the classroom አለ። they are in the classroom አዎ ውስጥ ቤት ከሆነ ውስጥ ክላስ ከሆነ ውስጥ የሆነ ነገር ከሆነ ኢን እንጠቀማለን ብያቸዋለሁ አይደለ? ስለዚህ እነሱ የት ነው ያሉት እያለ እዛ ክላስሩም ውስጥ ወይ ደግሞ ክፍሉ ውስጥ ነው ያሉት እያለ ነው። ስለዚህ ኢን አት and on ምን አይነት አጠቃቀም እንዳላቸውና ምን አይነት ጥቅም እንዳላቸው ማን ከምን ላይ እንደምንጠቀምባቸው በደንብ ግልጽ ይሆንባችኋል ብዬ ተስፋ አደርጋለሁ። ከተረዳችሁ ይሄ ቪዲዮ ከወደዳችሁት ደግሞ ሰብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ እየሆናችሁ ቴንክ ዩ ቨሪ ማች